ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ ሀገራዊ የምክክር ኮሚሽን በትግራይ ክልል የምክክር ሂደቱን ለማስጀመር በርካታ ጥረቶችን ቢያደርግም ህወሓት በያዘው አቋምና የክልሉ ጊዜያዊ አስተዳደር ምቹ ሁኔታ ባለመፍጠሩ ምክንያት አለመሳካቱን አስታወቀ። ኮሚሽኑ ይህንን ያለው የህዝብ ተወካዮች ምክር ቤት ትላንት የካቲት 11 ቀን 2018 ዓ.ም የሀገራዊ ምክክር ኮሚሽንን የስራ ዘመን ለማራዘም ባካሄደው አስቸኳይ መደበኛ ስብሰባ ላይ የእስካሁን የስራ ክንውኑን አስመልክቶ ባቀረበው ሪፖርት ነው። ኮሚሽኑ በሪፖርቱ እንደገለጸው የፕሪቶሪያው ስምምነት መፈረሙን ተከትሎ በትግራይ ክልል የምክክር ሂደቱን ለማስጀመር በርካታ ጥረቶች ተደርገዋል። ለአብነትም በትግራይ የነበረው ግጭት ካበቃ በኋላ በታህሳስ ወር 2015 ዓ.ም በመጀመሪያው በረራ የኮሚሽኑ ኮሚሽነሮች ከፌዴራል ከፍተኛ የመንግስት ኃላፊዎች ጋር በመሆን ወደ ትግራይ ክልል በመሄድ በክልሉ ከሚገኙ አመራሮች ጋር ውይይት ማድረጉን ገልጿል። ከትግራይ ክልል ከሚገኙ ባለድርሻ አካላት ጋር በተደጋጋሚ የሚነሱ ቅድመ ሁኔታዎችን ያዘሉ ጥያቄዎችን መሰረት በማድረግ ኮሚሽኑ በወቅቱ በፕሪቶሪያ ስምምነት ዋና ተደራዳሪ የነበሩትን ዶክተር ጌዲዮን ጢሞቴዎስን በመጥራት በጉዳዩ ዙሪያ ማብራሪያ እንዲሰጡ ማድረጉንም አመላክቷል። በአጠቃላይ የምክክር ሂደቱን በትግራይ ለማስጀመር እስከ ታህሳስ ወር 2018 ዓ.ም ድረስ ባለው ጊዜ ውስጥ ከ15 በላይ ጥረቶችን እንዳደረገ አስታውቋል። የኮሚሽኑ ዋና ኮሚሽነር፣ ኮሚሽነሮችና የባለሙያዎች ቡድን ከታህሳስ 12 እስከ 23 ቀን 2018 ዓ.ም ድረስ በመቀለ ከተማ በመገኘት በቅድመ ዝግጅት ስራዎች ላይ ውይይቶችን በማድረግ አጠቃላይ የተሳታፊ ልየታና የአጀንዳ አሰባሰብ ስራን በክልሉ ለማስጀመር የሚረዱ ዝግጅቶች ላይ ውይይት ማድረጉን ያስታወቀው ኮሚሽኑ በዚህም ውይይት የወረዳ ማህበረሰቦች የተሳታፊ ልየታ ስራዎች በተመረጡ 5 ዞኖች ማዕከል በማድረግ እንዲካሄዱና ክልላዊ የአጀንዳ ግብዓት አሰባሰቡ በማዕከል ደረጃ በመቀለ እንዲከናወን ውይይት መደረጉን ገልጿል። በወረዳ ደረጃ የሚሳተፉ የማህበረሰብ ክፍሎች ብዛትና ተሳታፊዎችን የሚመርጡ የተባባሪ አካላትን የመለየት ስራና የተሳታፊ ልየታ ለማከናወን የሚያስችሉ ሰነዶች በትግርኛ እንዲተረጎሙ ተደርገው እንዲሁም ስምምነት ተደርሶባቸው ሲያበቃ በክልሉ ጊዜያዊ አስተዳደር በኩል አስፈላጊው መመሪያ ለዞንና ለወረዳ አመራሮች ጥሪ ባለመተላለፉ ወደ ተግባር መግባት ሳይቻል መቅረቱን ገልጿል። ኮሚሽኑ በሚዲያ ከሚያደርገው ጥሪ በተጨማሪ ታህሳስ 18 ቀን 2025 ዓ.ም ከህወሓት አመራሮች ጋር ምክክሩን በትግራይ ክልል እንዴት እናስጀምር በሚል ውይይት ያደረገ ቢሆንም ህወሓት ምክክሩን ቅድሚያ እንደማይሰጠው በመግለጽ ለኮሚሽኑ ማሳወቁ በሪፖርቱ ተጠቅሷል። በዚህም ምክንያት የኮሚሽኑ ባለሙያዎችም ከረጅም ጊዜ ቆይታ በኋላ ወደ አዲስ አበባ እንዲመለሱ መደረጉን ኮሚሽኑ አስታውቋል። በቀጣይ በትግራይ ክልል የሚደረገው ምክክር በልዩ አማራጭ ለማከናወን ማቀዱንም ኮሚሽኑ ገልጿል። ልዩ አማራጭ የተባለው ምን እንደሆነ በኮሚሽኑ ሪፖርት ባይብራራም በአዲስ አበባ ከተማ የሚገኙ የትግራይ ተወላጆችና ከትግራይ ክልል የሚወከሉ የተለያዩ የማህበረሰብ ክፍሎችን በመጋበዝ በአዲስ አበባ የአጀንዳ ማሰባሰብ መርሃ ግብር ማካሄድ እንደሆነ ታውቋል። ይህንንም በቀጣዩ ሳምንት ለማከናወን በእቅድ ተይዟል። ኮሚሽኑ በዘንድሮ በጀት ዓመት ሀገራዊ የምክክር ጉባኤውን ለማስጀመር የሚያስችል የቅድመ ዝግጅት ስራዎች መከናወናቸውን፣ ከነዚህ መካከል ምክክሩ የሚከናወንበት የአሰራር ስርዓትን የማዘጋጀት፣ የምክክር ቦታ መረጣ፣ የትራንስፖርት፣ የተሳታፊዎች ዶክመንቴሽን ዝግጅትና አስፈላጊ ቅጻቅጾችን የማዘጋጀት ስራዎች መከናወናቸውን ገልጿል። ብሔራዊ ምርጫ ቦርድ የእናት ፓርቲን የትብብር ለኢትዮጵያ አንድነት ቅንጅት አባልነት አጸደቀ። መስከረም 10 ቀን 2018 ዓ.ም የመላው ኢትዮጵያ አንድነት ድርጅት፣ እናት ፓርቲ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና አማራ ጊዮናዊ ንቅናቄ የተባሉት የፖለቲካ ድርጅቶች በጋራ መስራት የሚያስችላቸውን ቅንጅት መመስረታቸውን ተከትሎ ትብብር ለኢትዮጵያ አንድነት የተባለው ቅንጅትም በኢትዮጵያ ብሔራዊ ምርጫ ቦርድ ህዳር 5 ቀን 2018 ዓ.ም ህጋዊ የቅንጅት የምስክር ወረቀት አግኝቷል። ብሔራዊ የምርጫ ቦርድ ለቅንጅቱ እውቅናው ሲሰጥ የአራቱ የፖለቲካ ድርጅቶች ያቀረቡት ውሳኔን ተቀብሎ የእናት ፓርቲ ወደ ቅንጅት የመግባት ውሳኔ ውድቅ አድርጎ ነበር። ከምዝገባ የምስክር ወረቀቱ ጋር አያይዞ ቦርዱ ለፓርቲዎቹ በላከው ደብዳቤ እናት ፓርቲ ከሌሎች ፓርቲዎች ጋር ቅንጅት ለመመስረት የሚያስችለውን በአዋጅ የተቀመጠ መስፈርት አላሟላም በሚል ለጊዜው ከትብብር ውጪ አድርጎታል። እናት ፓርቲ ቅንጅቱን ለመመስረት የወሰነበትን ጉባኤ ያደረገው ባልተሟላ የላዕላይ ምክር ቤት አባላት ስብሰባ መሆኑንና ከአባላት የቀረበ ተቃውሞ መኖሩንም
የምርጫ ቦርድ በወቅቱ አስታውቆ ነበር። እናት ፓርቲ ዛሬ ይፋ ያደረገውና የብሔራዊ ምርጫ ቦርድ ትላንት የካቲት 11 ቀን 2018 ዓ.ም ለፓርቲው የጻፈው ደብዳቤ እንደሚያመለክተው እናት ፓርቲ ጥር 23 ቀን 2018 ዓ.ም የላዕላይ ምክር ቤት ስብሰባ በማድረግ የምክር ቤቱ አመራሮችና የተለያዩ የአመራር ሽግሽግ ውሳኔዎችን በቦርዱ ታዛቢነት ያጸደቀ ሲሆን በዋናነት ከቅንጅቱ ውጪ ባደረገው ሁኔታ ላይ ደግሞ ጥር 27 ቀን 2018 ዓ.ም ውሳኔ አሳልፏል። እናት ፓርቲ ጥር 27 ላይ ባደረገው የላዕላይ ምክር ቤት ስብሰባ በመጀመሪያው ስብሰባ የተጓደለው ቁጥር ለውሳኔው የሚያስፈልገው የምክር ቤቱ 2/3 ምልአተ ጉባኤ እንዲሞላ ተደርጎ 30 አባላት በተገኙበት ወደ ቅንጅቱ ለመግባት በሙሉ ድምጽ ወስነዋል። ብሔራዊ ምርጫ ቦርድም ይህንን ውሳኔ የተቀበለና እናት ፓርቲ በትብብር ለኢትዮጵያ አንድነት ቅንጅት ውስጥ አባል ሆኖ እንዲቀጥል ወስኗል። እናት ፓርቲ ወደ ትብብሩ መመለሱን አስመልክቶ በሰጠው መግለጫ ሂደቱ ከናድካሚነቱ ከተጣለበት ተነስቶ ነፍስ እንዲዘራና ህልው እንዲሆን የፓርቲያችን የምክር ቤት አባላት እየተዛተባቸውና እየተንጓጠጡ ጭምር ላሳዩት በሳል አመራር ከፍ ያለ ምስጋና ይገባቸዋል ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮች የሂደቱ መደናቀፍ ያለውን ጉዳት ተረድተው ለሰጡት በሳል አመራርና ያላሰለሰ ጥረት እውቅናና ምስጋና እሰጣለሁ ሲልም እናት ፓርቲ አስታውቋል። ኢትዮጵያ፣ ትግራይና ኤርትራ ወደ ግጭት ሊያመሩ እንደሚችሉ ክራይሲስ ግሩፕ አስጠነቀቀ። ዓለም አቀፍ ግጭቶችን በመተንተንና ቀድሞ በማሳወቅ የሚታወቀው ኢንተርናሽናል ክራይሲስ ግሩፕ ትላንት ባወጣው ዘለግ ያለ ትንታኔው በኢትዮጵያ ፌዴራል መንግስት በትግራይ ክልልና በአጎራባቿ ኤርትራ መካከል ያለው ውጥረት እየተባባሰ መምጣቱን ገልጾ የአፍሪካ ቀንድን ከ3 ዓመታት በኋላ መልሶ ወደ ደም አፋሳሽ ጦርነት ሊከት ይችላል ሲል አስጠንቅቋል። ኢትዮጵያ፣ ኤርትራና ትግራይ ወደ አዲስ ጦርነት ላለመግባት ጥንቃቄ እያደረጉ ቢሆንም በአንድ አነስተኛ ክስተት ወደ ተሟላ ጦርነት ውስጥ የመግባት አደጋ ተጋርጦባቸዋል ብሏል። ኢትዮጵያ፣ ኤርትራና ትግራይ መካከል እያደጉ የመጡ ቅሬታዎች ከልክ ያለፉ የቃላት ልውውጦችና ወታደራዊ ዝግጅቶችን እያደረጉ መሆናቸውን የገለጸው ተቋሙ ይህም ሶስቱም አካላት በድንገት ሊፈጠር ለሚችል ጦርነት ራሳቸውን እያዘጋጁ መሆኑን ያሳያል ብሏል። በቅርቡም በኢትዮጵያ ፌዴራል መንግስትና በትግራይ ኃይሎች መካከል በጸለምት አካባቢ አነስተኛ ግጭት ተፈጥሮ እንደነበር፣ ይህንን ተከትሎም የፌዴራል መንግስት በህወሓት ኢላማዎች ላይ የድሮን ጥቃትን ያካተተ ምላሽ መስጠቱን ያስታወሰው ድርጅቱ በጸለምት የተከሰተው አነስተኛ ግጭት ወደ ተሟላ ሰፊ ጦርነት ሊሸጋገር እንደሚችል ማሳያ ነው ብሏል። እንዲህ አይነት ድንገተኛ ግጭት ዳግም ከተከሰተ ደግሞ ኤርትራ ህወሓትን ወግና በጦርነቱ ለመሳተፍ ወደ ትግራይ ክልል ልትገባ እንደምትችል ገልጿል። አነስተኛና ድንገተኛ ግጭቶችን በምንም መልኩ መከላከል አይቻልም ያለው ተቋሙ ይህ ሁኔታ ከመከሰቱ በፊት እንደ አሜሪካ፣ የአውሮፓ ህብረትና ሌሎች በቀጠናው ተሰሚነት ያላቸው ሀገራት በኢትዮጵያና ኤርትራ እንዲሁም በኢትዮጵያ መንግስትና በትግራይ ኃይሎች መካከል የሚታየውን ውጥረት ለማርገብና ሊከሰት የሚችለውን አዲስ ጦርነት ለመግታት የታለመና የተቀናጀ ጥረት ሊያደርጉ ይገባል ሲል ምክረ ሀሳቡን አቅርቧል። ይህ ካልሆነ ግን የኢትዮጵያ መንግስትና የትግራይ ክልል እንዲሁም ኤርትራ ለመቆጣጠር ወይንም ለማቆም አስቸጋሪ የሚሆንና ቀጠናዊ ሽፋን የሚኖረው አዲስ ጦርነት ውስጥ ራሳቸውን ሊያገኙት እንደሚችሉ አስጠንቅቋል። ይህንን ለመከላከል ዓለም አቀፉ ማህበረሰብን ጨምሮ ሁሉም አካላት ጥረት እንዲያደርጉ በማሳሰብ ጥሪውን አቅርቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው።